የጥንቆይ ቤተሰብ ነው። ባለቤቱን የገደላት እሱ ነው። ልጅ ማለት ህይወት አትምጣ። የሆነ ሰዓት ላይ ነው ሽጉጥ መዞብኛል። ልጄ መስዋዕት እንዳቀርብ ነው የተጠየቅኩት። የራስ ይገዛ ልጅ እሱም ቤት እንደምሮ አንተ አይደለም እያንዳንዱ ነገር ምትነግረኝ ከሆነ እንበላለን። ስጋን ስለንበላለች በቃ ራሴን አጋለጥኩኝ። የሆነ ሰዓት ላይ ነቃው ነኝ። እኛ የምታወራ ሰው አናቅም። ስለ ጋዜጠኛ የምትለው ነገር ምን እንደምታወራ ምን እንደምትል እኔ ማቆ ታሪክ የለም። ርክስ ነው ስለ ሰይጣን ነው። ለሰይጣን ግብር ይቀበራልና ወንድም ያለበት ቦታ ማነግረኝ ከሆነ እያንዳንዱ እስከዛሬ ሲሰሩ የነበረው ወንጀል አይነት አንተ ላይ ልፈጽም ይችላል። ቤተሰቦቹ በጣም ከባድ ናቸው። እጅግ በጣም በቃ ምን ልበል፣ በየጊዜው ሰው ይገበራል። ምንም አላደረኩም። እሺ ምንም አላደረኩም። በቃ ተወኝ። ምንድነው ቆሻሻ እጅን በኔ አታሳርፍ። እሺ ቆሻሻ አትበል። እንደዛ ነው አትበል። ያሰኘው በጣም ጠጥቶ ብቻውን ከመጣ እሱ ምን እንደዛ ይጫወትብኛል። አባ አሙኝ ነበር ደግሞ እኔ ማጠብ ማልችላቸውን ልብሶች ነው ጣብ እያልከኝ ያለው። ከዚህ በኋላ ደግሞ አባ እንዳትሽ። ከባድ ስራ ምናምን ያሰራኛል። ትፈጽማለሽ አትፈጽም? አሁንስ ትቻለሽ? እና እያወራኸው እኮ ጠንቋይ አመልካለሁ እያልከኝ እኮ ነው። እየሰከረ እኔን መደብደብ ምናምን ማየውን ስራ ማሰራት። ልጁ እኮ የትምህርት ቤት ጓደኛ ዝም አይስኪ መልሳስ እንደ አባዬ በማርያም ምን ሆነ? ምን መልስ እንዳሰጪ አንቺ ባትፈጠሪ ኖሮ ይሄኔ ከሚስቴ ጋር ብዙ ነገር እናሳልፍ ነበር። ገፊ ነሽ ምናምን ራስሽ ይድፋሽ ልድኝ ነው። አጠገቧ እንዳላይ ካዩ ገላለሁ ምናምን እንዳለው ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላምና ፍቅር ጤና ከእናንተ ጋር ይሁን እያልኩኝ እንግዲህ ድጋሚ በሰሞኑ በተፈጠረው ነገር ያው ወንድማችን አቢ እንግዲህ ጠፍቷል ማለት ነው፣ ታግቷል። ምን ላይ እንዳለ የምናውቀው ነገር የለም። ብዙ ማስረጃዎችን ለማሰባሰብ እየሞከርን ነው እና ብዙ ነገሮች እየተፈጠሩ ነው ያሉ። ከሱ ከመታገት በኋላ ብዙ ኬዞች እንግዲህ እየተደራረቡብን ያሉት እና እንግዲህ ያው ወንድማችንም በዛ ጋር የሚገናኝ ነገር አለ እኔ ጋር እና መታችሁ እያንዳንዱን ነገር ኢንፎርሜሽን ከኔ ልታገኙ ትችላላችሁ፣ እኔም የምሰጣችሁ ማስረጃዎች አሉ ብሎ እንግዲህ ወንድማችን ጠርቶናል ማለት ነው። ስለዚህ በመጀመሪያ ወንድማችን እንተዋወቅና የሚሰጠን እያንዳንዱ መረጃ ምንድን ነው የሚለውን ነገር አብረን የምንከታተል ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንግዲህ እንዳይረሳ። እሺ፣ ሰላም ወንድማችን። ሰላም ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እሺ፣ በመጀመሪያ ለቤተሰቦቼ ስምህን አስተዋውቅልኝና እያንዳንዱ አንተ ጋር ያለውን መረጃ ነግራችኋለሁ ያልከንን ለእኔም ለቤተሰቦቼም እንግዲህ የምታካፍለን ይሆናል። ስሜ አስራት ዴት ይባላል። ጓደኛው ነኝ የእሱ ማለት ነው። አጋቹ የእነሱ ቤተሰብ ጋር በጣም ቅርበት አለን። በጣም ነው የምንተዋወቀው፣ እንደ ቤተሰብ ነን። ኦኬ። ከልጅነት ጀምሮ ነው ወይስ እንዴት ነው ግንኙነታችሁ? ከልጅነት ጀምሮ በቃ ቤተሰብ ነን በጣም እና ብዙ ነገሮችን አብረን ሰርተናል። እኔ ስለሱ ማለቀው ነገር የለም። እስቲ ለምሳሌ ያለ ስልክ አሁን የሰው ልጅ ጓደኝነት በሚሆንበት ሰዓት ላይ በትምህርት ጓደኛ ላይፍ ያሳልፋል፣ የተለያዩ ነገሮች አሉ። ከአንተ ጋር ደግሞ እስከ ልጅነት እስከ እውቀት ድረስ ነው እንግዲህ እዚህ እስከ መድረስ ድረስ ነው እና በዛ መሀል የሰራችሁት ነገሮች ካሉ እነሱን በዝርዝር መረጃ ብነግረኝ። ይቅርታና እዚህ እስከ መድረስ ድረስ አይደለም እስከ ማለት እኔ ከሱ ጋር ጓደኝነት ካቆምኩኝ ያው ረጅም ዓመት ሆኛል። ምክንያቱም እኔ ሌላ ሰው ነኝ። ስለ በፊት ላይ ጓደኛ ማቾች ነን ምናምን የሆነ ሰዓት ላይ በቃ እኔ ተቀይሬ ምናምን ሌላ ሰው ሆኛለሁ። የራሴን ቅጣት ተቀብዬ ምናምን ማለት ቅጣት የምን ቅጣት ምን መሰለ? ከመጀመሪያ ሲጀመረልህ እኛ ቅድም እንደነገርኩ ቤተሰብ ነን፣ አብረን ያደግነው የአፈር ስንፈጭ ነው አብረን ያደግነው። በቃ ጎረቤትም ነን እና ልክ እንደ ወንድም እኔና እሱ ማለት ልክ ቦክሰር እየተዋዋስን ያደገን ወንድማማቾች ነን እና ምንድነው ያን ያህል እንተዋወቃለን። ምንም ነገር ቢያደርገኝ ምንም አይመስለኝም። እሱም እንደዛው
እና ይሄን የምነግርህ ያለን ነገር እንድትረዳው ነው። አሁን እኔ እሱ ላይ ስጠቁም ወይም እንደዚህ ነው ስል ምክንያት አለኝ። ነግሬዋለሁ። እኔ ይሄ መንገድ አያዋጣም፣ የጓደኝነቴን የወንድምነቴን ይሄ መንገድ አይሆንህም ተው ብዬ በቃ ከመጠን በላይ ነግሬዋለሁ። በሰው በሽማግሌም ልክ እንትን ብዬዋለሁ። በጣም ማት ነገር አድርጌያለሁ እንትኔ ማለት ነው። እና የድርሻህን ተወጥቻለሁ። አሁን ስነግርህ በቃ ምንም አይጸጽተኝም። ያደረገውን ነገር ከባድ ነገር በጣም ሴረኛ ሰው ነው። በጣም ሲጀመር ወንጀልን ማጋለጥ የሚጸጽት ነገር አይደለም። ግን አይ እኛ ካለን ቅርበት አንጻር ምናምን እንዲጠቁምበት አለ እና እኔም የዚህ አንዱ አካል ነበርኩኝ። በጣም የሰው ህይወት አጥፍቷል እሱ። የገዛ ባለቤቱን ማለት ባለቤቱን እሱን የገደላት እሱ ነው። በምን የተነሳ ስልክ ያው ተፈላልገው ነው የተጋቡት አይደለ? እና ምን አይነት አለመግባባት ላይ ቢደርሱ ነው ለግድያ ድረስ የደረሰው? ምን አለ መሰለህ አሁን እርኩስ መንፈስ የሚባል ነገር አለ። ሴጣን አምልኮ ይሄ አለ አይደለም? ባዕድ አምልኮ ማለት ነው። እና የእነሱ ቤተሰቦች በዛ ሀረግ ውስጥ የመጣ ነው። እኔም ደግሞ የዛ አንዱ አካል ነበርኩ። አንተም ባዕድ አምልኮ ላይ ነበርኩኝ። በጣም በቃ የምልህ ስልክ አሁን ብዙውን ጊዜ እንደዚህ አይነት ሰዎች ባዕድ አምልኮን ከገቡ በኋላ ባዕድ አምልኮን ጥሎ መውጣት በጣም ከባድ ነገር ነው ይባላል። እና አንተ ከዛ ነገር ውስጥ እንዴት ልትወጣ ቻልክ? መጀመሪያስ እንዴት ገባችሁ ሁለታችሁ? እንደዚህ አይነት ነገር ውስጥ እንዴት ገባችሁ? ምንድነው አያቱ ምናምን እንደዚህ አለ በዘር እንትን የሚልና እነሱ ቤት ውስጥ በቃ የጠንቋይ ቤተሰብ ነው። እንደነገርኩህ እኔ እነሱ ጋር ቤተሰብ ነው። በልጅነት ሲሄድ ባይገርም ማለት ነው። ይሄ እንደዚህ ለጥንቆላ ምናምን የሚደረጉ ሳንቲሞች ነው ይቀመጡ ይሉ ልጆቹን ከሱ ጋር ምናምን የሆነ ሚሞሪ አለኝ ልጅ ሆነ እንወስዳለን ምናምን ከዛም በለዋለን ሳንቲም ምንም አንሆንም። የሆነ ሰዓት ላይ ነው እያደግን ስንመጣ ምናምን እንትን እያለ ሲመጣ በቃ ገባንበት። እኛም ማለት ቢዝነስም አለው በጣም ገንዘብ አለው ምናምን ግን ፈርመ ነው የምትገባው ማለት በቃ ነፍስህን ሸጠህ ነው የምትገባው። መፈረም ስልህ እንደ ኢሉሚናቲ አይደለም አለው ይሄ ሎካል ያኛ አላል በየክፍለ ሀገሩ ምናምን ጥንቆላ ምናምን ብለን ቃልቻ ምናምን ተብሎ በጣም አለ በሰፊው አዲስ አበባም አለ። ምንድነው ገባንበት እንደዚህ ነገር ውስጥ እና በጣም ብዙ ወንጀል እጃችን በወንጀል ተጨማለቀ። ያልሰራነው ነገር የለም። ህጻናቶችን ምናምን ነገር አሁን ይሄ ምን ነገር እኔ ፍርዴን ስለተቀበልኩ ነው። ገባ ኦሬዲ ታስሬያለሁ። ረጅም ዓመት ታስሬያለሁ። እስር ቤት አሳልፌያለሁ። እስር ቤት የገባከው በዚሁ ኬዝ ነው ወይስ በዚህ ኬዝ? በቃ ራሴን አጋለጥኩኝ። የሆነ ሰዓት ላይ ነቃው ነው ቆይቷል ረጅም ዓመት እና ነቃው በቃ እንደዚህ ወንጀል ሰርቻለሁ ብዬ አመንኩኝ። መንግስት በማመኔም ማቅለያ ተደርጎልኝ በምህረት ወጥቻለሁ። እና ግን ምንድነው መጀመሪያ ግን ገዳም ነው የገባሁት። ወጣው ከዚህ ርኩስ መንፈስ ጥሩ ሰዎች አሉ። አንዳንድ ያለ መጥፎ ሰው እንዳለ ሁሉ መልካም ሰዎችም አሉ። ገዳም ገባው እና በቃ እዛ ሱቤ ገብቼ ምናምን ረጅም ዓመት ቆይቼ ንሳ ይታጠባል። በነገር ላይ እንደዚህ አሁን ማንም ሰው እንትን ቢል በንሳ የማይጸዳ ሰው የለም። በሚገባ ሲጀመር ብዙን ጊዜ ኃጢአታችንን አምነን እስካልደረስ እኮ ከተጸጸትን ወደ ፈጣሪ ከተመለስን የሚስተካከሉ ነገሮች ነው። ይሄ ምንድነው አንዳንዴ በፈጣሪ ካለማመን የሚመጣ ነገር ነው። እንደዚህ አይነት ባዕድ አምልኮች ቤታችን የምናንኳኳው ሰርተን እንለወጣለን ብለን ስለማናስብ ነው እና የሰው ነገር ስለምንመኝ ነው። እንደዚህ ነገር ብዙዎቻችን ተዘፍቀን የምንገኘው ማለት ነው። ግን ያው እንደ አንድ ጥያቄ የምጠይቅ የምፈልገው አንተ እዚህ ጋር ወደ ገዳም ገብተህ ተጸጽተህ በህግ በኩልም የቅጣትን ደርሶ ተቀብለክ ነው የወጣከው እና ያን ነገር ከማድረግ በፊት ግን እንደነገርከኝ ከሆነ ከጓደኛ ጋር እስከ በጣም እንግዲህ ከወንድም በላይ ነበራችሁ እና ያን ነገር ልክ እሱንስ ለመመለስ አልሞከርክም? እና አንድ ጓደኛ ማውራት ይኖርባል ብዬ አስባለሁ። እና አላማከርኩም? በሳት ውስጥ ምን አለክ? እሱ በጣም ነው ያማከርኩት። ቅድም ነግሬሃለሁ። በጣም በቃ እኔ ኃላፊነቴ በጣም ተጥቻለሁ በራሴ ማለት ነው። በጣም ግን እሱ አይፈልግም። የሆነ ሰዓት ላይ ሽጉጥ መዞብኛል ቁም ነገር እስከዚህ ተደርሳችኋል ማለት በቃ ማለት ሊሾተኝ ሲል እንደውም በቃ ፈጣሪ አትርፎኝ ነው ሩጭ የወጣሁት ነው እና ያን ያክል ምክንያቱም እሱ አይደለም እኮ እላዩ ላይ ያሉት እርኩስ አጋንንቱ ነው የሚመራው። እሱ ወዶ አይደለም። አሁንም ቢሆን እኔ አልፈርድበትም። ንጹህ ሰው ነው። አሁን የታገጠው ገባ አንድ ሰው አይደለም ማለት እንግዲህ ያው ከባድ ነው እና ይሄን በቃ እንትን ስል ማቆ ሰው ነው። በጣም ነው የተሰማኝ ፊል አደረኩኝና ለዛም ነው እኔ ላንታው እየነገርኩህ ያለሁትና ቀላል ነገር አይደለም። ምን አለ ከዚህ በላይ
በጣም ከባድ ነገር ነው። ሲቀጥል ደግሞ ቅድም ጀምረት ነው የተውክልኝና ከባለቤቱን እንደገደላት ነግረኝ ነበረ። በዛም አለ እሷን ለመግደልም ያበቀው ይሄ ባዕድ አምልኮ ነው ወይስ ሌላ ኬዝ ነበረ? ባዕድ አምልኮ ነው። ባዕድ አምልኮ ምን አለ መሰለህ፣ እኔ በደንብ ስለማውቀው ልንገርህ። እንደዚህ አይነት ነገር ውስጥ ስገባ አንዳንዴ ትእዛዞች አለ ማለት ግብር የሚባል ነገር አለ። ግብር ትገብራለህ። ለማን ነው የሚገበር? ለርኩስ መንፈስ፣ ለሰይጣን ነው። ለሰይጣን ግብር ይገበራል እና ማን እንደሚገበር አታውቀውም። በቃ የሆነ ሰዓት ላይ ልጅህን ልትሰዋ ትችላለህ። አይከብድም ግን? አይ ከምር ስለ ልጅ የሚያክል ነገር አሳልፎ ለሰይጣን መስጠት። ልጅ ማለት የእግዚአብሔር ጸጋ ነው። በስንት ያልወለዱ አሉ፣ ስንት እናቶች የሚሰቃዩበት ነገር ነው። ግን ተለፍቶ የተገኘን ነገር እንደ ቀላል አውጥቶ ለሰይጣን መገበር ምን የሚሉት ነው? ስልክ የሚመጣው ጥቅም አለው ነው ወይስ ተያዙ ያንን ነገር ባታደርግ የሚመጣ ጉዳት አለው? ከእግዚአብሔር ጋር ተቃራኒ መሆን ይፈልጋሉ። እሱ ልክ ነው። ያ ስለሆነ በቃ በተቻለ መጠን ፈጣሪ የሚወደውን ነገር እሱ ማድረግ ነው የሚፈልገው። የማይወደውን እሱ የሚወደውን ነገር እሱ ማድረግ ነው። አሁን ለምሳሌ ፈጣሪ ዘር ይሰጣል። ዘርን ማጥፋት ነው የሚፈልገው። ለምንድን ነው ኢሉሚናቲ በዛ? ማን ነው ጌ ለምን በዛ? ሌዝቢያን ሆሞሴክሹዋል ለምን በዛ? የሰይጣን ስራ ነው። እንደዚህ ነገሮች ብዙ አለ ብንሄድበት ማለት ነው። እና ግን ነጥቡ ምንድነው? ወደኛ ጉዳይ ስመጣ ይሄ ሰውዬ በቃ እንጃ ከዚህ በኋላ በቃ ይብቃ፣ መታሰር መቻል አለበት። ተይዞ እንደምንም ተገኝቶ ፍርዱን የእጁን ማግኘት አለበት ብዬ አስባለሁ። ለዛም ደግሞ እኔ ከጎናችሁ ነኝ በየትኛውም አለው ማለት ይሄ ብቻ አይደለም። ኢንተርቪው አድርጌ ነግረኸኝ ብቻ ልረዳ እፈልጋለሁ በጉልበቴ ማለት ነው እስኪያዝ ድረስ። ከዛ ከተያዘ በኋላ እኔ ያው የእናሱ የምንጓበበት መንገድ ስላለ ፍርዱን ከተቀበለ ቅጣቱን ከተቀበለ ንስሐም ገብቶ ምናምን ወይም በቃ እንደዚህ አይነት ነገር ውስጥ እንዲገባ የምንፈልገውና ያ ነው ያለው ነገር። እኛም ሲጀምር እያንዳንዱ ሰው እነዚህ አይነት ኬዞች የምንከታተለው እያንዳንዱ ሰው ከጥፋቱ እንዲማር። ምክንያቱም ዝም ብለን መተው ከሆነ ወንጀል እየተስፋፋ ነው የሚሄደው። ውሳኔ ላይ ካልደረስን ወንጀል እየተስፋፋ ነው የሚሄደው። ከዛ እነዚህን ነገር ከሚያደርጉት መካከል ደግሞ ያው በቅርቡ እንደተመለከትከው ወንድማችን አቢኒ እንደዚህ አይነት ወንጀሎችን በጣም ብዙ ኬዞችን የፈታ ጀግና ወንድማችን ነው። በደንብ ነው የምከታተለው ባይገርም። እና እንደ አጋጣሚ ነው ደግሞ እሱ ነው ይህንን ኬዝ ይዞት የነበረው። ግን ያው አሁን አድራሻውን የት እንዳደረግብን የምናውቀው ነገር የለም። ሰውሩታል ስልክ። ሰውየው የሆነ ቀላል ሰው ነው ብዬ አላስብም። መቼም ጓደኛ ስለሆነ በደንብ ታውቀዋለህ። ሲጀምር በሱ ላይ የሚሰራው ርኩስ መንፈስ ስለሆነ ማለት ሰይጣን ደግሞ ታውቀዋለህ ምን ያክል ኃይል እንዳለው። የራሱ የሆነ ኃይል አለው ሰው። በጣም እንዳልከው ነው፣ በጣም ከባድ ሰው ነው። እሱ ነገር እንዳለ ሆኖ እኔ ግን እንደምጠረጥረው ከሆነ ስልክ አንድ ሰው ሰይጣን ስለረዳው ብቻ ይሄ ሁሉ ነገር ያደርጋል ብዬ አላስብም። ሌላ ግብረ አበሮች ወይ ደግሞ ሌላ የሚሰራው ስራ ካለ አንተ የምታውቀው አሉ፣ በጣም ብዙ አሉ። ባይገርም ኔትወርካቸው በጣም ሰፊ ነው። እንደዚህ አይነት ሰው ብዙ ሰው ስለሚሉ ለዛ ነው የምታውቀው ኢንፎርሜሽን ካለ እንድንነግርህ የፈለኩት። በጣም ሰፊ ነው፣ ኢምፓየር በላቸው በጣም ሰፊ ነው። እና ግን እኔ የማውቃቸውን አሉ። እነሱን ጥቆማ አረገህና እናንተ በቁጥጥር ስር የምታውሏቸው ይሆናል። የማውቃቸው ችግር የለውም አሉ። ሌሎችም ጓደኞቻችን ነው፣ ብቻችን አይደለም እኮ ሌሎችም። እኔ እንደውም ባይገርም ስወጣ እኔ ላይ ከወጣ በኋላ ራሱ በጣም ብዙ ጊዜ የግድያ ሙከራ የሆነ ቀን እንደዚህ አሳልፎ ይሰጠናል ብሎ ስለሚያስቡ እኔን በህይወት እንድኖርም አይፈልጉም። ግን ምክንያቱም ሃይማኖቴ ላይ በቃ ተሸሸጌ ነው ያለሁት ምናምን ነገር እንጂ በጣም ከባድ ሁኔታ ውስጥ ነበርኩኝ እውነት ለመናገር። ብቻ የምንሰማው ነገር በጣም ከባድ ነው። እስኪ አሁን አቤኒን የት ያደርጉታል ብለህ ነው የምታስበው? አሉ የተወሰኑ የምጠረጥራቸው ቦታዎች አሉ። እዛ ቦታ ላይ ሊወስዱ ይችላሉ ብዬ አስባለሁ። አሁን እሱን የሚገብሩታል ነው ወይስ? አሁን እኛ እሱ ጨንቆናል ስልክ። አሁን እዚህ ላይ ሰውየው በጣም እንትን ነው፣ ከባድ ነው። ባዕድ አምልኮ ያለባቸው ሰዎች ደግሞ እንዲህ አንዳንዴ ለፍርድም ይቸኩላሉ። እንደዚህ አይነት ሰዎችን ለማስወገድ ነው የፈልጉት፣ እንዳይደርስባቸው ስለሚፈልጉ መረጃ ማጥፋት ነው የፈልጉት። ያ ነገር ስላለ ወንድማችን አቤሌ ደግሞ እንደዚህ አይነት ነገር ይፈጠራል የሚል ሀሳብ ነው ያለን ከነገርከኝ አንጻር ማለት ነው። እና በጣም ሰግተናል። ሰውዬው ለእንደዚህ ያን ነገር የሚቸኩል ከሆነ ወይ ደግሞ ሌላ ወንጀሎችን ይሄ እንደዚህ ኩላሊት መሸጥ ምናምን ነገሮችን አያይዞ የሚሰራ ከሆነ ከነ ግብረ አበሮቹ ነው እንደዚህ አይነት ሰዎች መያዝ ያለበት። አሁን ይህ ሰውዬ ብቻውን ብንይዘው ነገ ከነገ ወዲያ የሚያስፈታ ሰው አይጠፋም። ያ ነገር ስላለ ከአንተ ጋር ከተለያየ በኋላ ሌላ የሚሰራቸው ወንጀሎች ካሉ ስልክ እንደዚህ አይነት ሰው ይሄ ባዕድ አምልኮ ላይ ያለ ሰው እንትን ይፈራል ብዬ አላስብም።
ወንጀልን ለመስራት ይፈራል ብዬ አላስብም። እና እንደዛ ነገሮች የምታውቃቸው ነገሮች ካሉ ሰፋ አድርገህ ብትነግረኝ። አሁን ለምሳሌ የስራዎቹ ብትለኝ ጥንቆላ አለ አይደል? አንድ በል ጥንቆላ፣ ሁለተኛ ሴቶች አሉ፣ ሴቶች ማለት ህጻናቶች፣ ሴቶች ምናምን በቃ እድሜያቸው አንድ ልጆች አሉ። አንድ ልጅ ማለት ከ16 ዓመት በታች እና እነሱን በገንዘብ ይደራደራሉ፣ ይሸጧቸዋል። ለማን ይሸጧቸው? ለባለ ሀብቶች አሉ የሚፈልጓቸው ማለት ነው። ራሳቸውም ይጠቀሟቸዋል። ባይገርም ማለት ነው። እንዲህ በጣም እኮ ጨካኝ ሰው እኮ ነው። ለልጁ እኮ የማይመለስ ሰው እኮ ነው። የገዛ ልጁን እንደዚህ አይነት ኬዝ ነበር አቢን ይዞት የነበረው ኬዝ፣ ከልጁ ጋር የተያያዘ ኬዝ ነበር። ምንም በቃ ግን ሴጣን የሚፈልገው የማይሆን ነገር ስለሆነ በአንተ ለማሰብ እንኳን የሚዘገንን ነገር ነው እነሱ የሚያደርጉት። ሌላ በቃ እንደዚህ የህፃናት እንትን እያሉ ኩላሊት ይሸጣሉ። በቃ የማያር እኔ የምልበለ የወንጀል ሜኑ እነሱ ጋር ነው ያለው። ስለዚህ ያልገባበት ቦታ የለም ማለት ነው። እያንዳንዱ ወንጀሎች ላይ ማት ነገር ነው። እኔ ራሴ ያውን የምነግር ነገር ግማሹን አድርጌዋለሁ፣ እውነቱን ስነግርህ ማለት ነው። ግማሹን አድርጌዋለሁ። ግማሽ እስኪ ከነሱ አንተ ተሳትፈህ የምታውቅበት ስልክ አሁን የተሳተፍክበት ወንጀሎች ሲሆኑ መረጃዎችን በቀላሉ እነዛ ቦታ ላይ ለመያዝ ይቀልናል። ስለ እነዛ ቦታ ላይ ማስቀምጦት ከሆነ አሁን ለምሳሌ ኩላሊት ምናምን ስትሸጥ ልጆቹን አግተው የሆኑ የሚያስቀምጡበት ቦታ ይኖራል አይደለ? እንደዚህ አይነት ቦታ ላይም ድንገት ደብቀውት ከሆነ መረጃ ሊሆን ስለሚችል የት አካባቢ እንደዚህ አይነት ስራዎችን ትሰሩ እንደነበረ የምታውቃቸው ነገሮች ቆፈሩ እንትኖች አሉ እንደዚህ ተብሎ ቤት ውስጥ አሁን ለምሳሌ ይህ ቤት አለ አይደለም? ከስር ላይ ወይም ደግሞ እንደዚህ ግድግዳ ተደርጎ ከፍተህ ትገባለህ አለው የራሱ ጎል። ግድግዳው እንደበር ሆኖ እንዲህ ስመታው ኖርማል ነጭ ሊበስል ይችላል። ስመታው እንትን ነው ባዶ ወዳ ነው ሌላ አዳራሽ ነው እና ያስወጣል መንገድ አለው ምናምን። እንደዚህ አይነት እንትኖች ይሰራሉ። ምክንያቱም ወንጀል ስለሆነ የምትሰራው፣ ወንጀለኛ ስትሆን ደግሞ ራስህን ብትደብቅበት ትልቅ ነገር ያስፈልግሃል። ለዛ ነገር ላይ ኢንቨስት አድርገው ይሰራሉ እና በቃ ባልጠበቅከው ሁኔታ የሆነ ቦታ ላይ የሆነ ሰው አድርገውት ምናምን እንትን የምትለው በጣም ከባዶች ናቸው። አይምሯቸው በጣም ደደብ አይደሉም፣ በጣም ስማርት ናቸው እና ያውቃሉ ብዙ ነገር። ወንጀለኞች ናቸው። የሚጠቀሙት ሱስ አለ፣ አሽሽ አለ ምናምን ብዙ ነገር። በጣም አብዛኞቹ ቃሚዎች ናቸው ምናምን። ታውቀዋለህ ደግሞ እንደዚህ አይነት ነገር ማለት ጫት ምናምን ምን ያክል ፓወር እንዳለው፣ ሱሶች ምን ያክል ኢነርጂ ናቸው። ከኖርማል ከጤነኛው ሰው በተሻለ መልኩ ነው እነሱ በጣም ፕሮዳክቲቭ ናቸው። የሚሰሩት ስራ መልካም ባይሆንም ማለት ነው። እና በጣም ከባድ ነው ይሄ። በቃ ትልቅ ነገር ነው የሚያስፈልገው። በጣም በትልቅ በጀት ተበጅቶበት ምናምን ነገር ነው እነሱን ደመጥማጣቸውን ማጥፋት የሚቻለው እንጂ ኔትወርካቸው በጣም ሰፊ ነው ብዬ ነው የማስበው። እና በጣም ከባድ ነው እንግዲህ እንደዚህ ከሆነ አሁን በቀላሉ ወንድማችንንም የምናገኘው እየመሰለኝ አይደለም። ምክንያቱም ማንም ሰው አይገምትም። አንድ ይሄ መኖሪያ ቤት ላይ እንግዲህ እንደዚህ ሌላ ቤት ተሰርቶ ወይ ደግሞ ግድግዳ ላይ እንደዚህ አካል እያስወገዱ እንትን የሚሉ ከሆነ በጣም በቀላሉ ይያዛሉ የሚል ነገር እንደዚህ አይነት ሰዎች በጣም ከባድ ነው። ምክንያቱም እንደዚህ አይነት ወንጀልን በሚሰሩበት ሰዓት ላይ የሆነ ይሰወራሉ። አንተም ከዚህ ሰርተው ስለመጣቅ ያው ለአንተ ይሄ ነገር አዲስ ይሆናል ብዬ አላስብም። እና እንደዚህ አይነት ነገሮች አሉ። እስኪ አሁን በቅርቡ እሱን የጓደኛህን እንቅስቃሴ ለየት ያለ ነገር የተመለከትከው ነገር አለ? አዎ ማይገርም እኔ ከስንት ዓመት በኋላ ከሆነ ረጅም ጊዜ በኋላ ያለ ወትሮ መንገድ ላይ ተገናኝተን ነበር። ብዙም እንትን አይደለም ነበርም ያው ጸበኞችም ስለሆን ምናምን አናገረኝ በስትክክል ምናምን ነገር አናገረኝ እና አንተ ግን እንዲቆሙ ምናምን በስትክክል አወራኝ። ስለዚህ ይፈልግ ነበር እንዴት ሊያወራ ቻለ? የገረመኝ እኮ እሱ እኮ ነው። አዲስ እንግዲህ የሆነብኝ ይህ ሰውዬ ልብ ገዛ ማለት ነው ምናምን ብዬ እኔ ራሴ በጣም ቆይ እስኪ አወራዋለሁ ምናምን ብዬ እኔም እንትን እያልኩ ነበረ እና እያሰብኩት ነበረ ይሄ ነገር ከማየቴ በፊት ሚዲያ ላይ ምናምን አይቼው። ምን ነበር በሰዓቱ ያወራክ? በሰዓቱ ያወራኝ በቃ እንዴት ነው ቤተሰብ ምናምን ሁሉ ነገር ስራ ምን እየሰራህ ነው ምናምን። ግን እኮ ምናምን የራሱ ድጋሚም ደግሞ እነሱ ጋር እንድገባ አይነት ነገር የሚመስለው ፍላጎቱ ነገርየው እንደዛ ነበር የሚመስለው እና ከዛ በኋላ ነው በማግስቱ ነው ይሄ ነገር አፕን ያደረገው። እንደዛ ያው ከአንተ ጋር የተገናኙበት መች እንደሆነ ባላውቅም በማግስቱ ነው። ኦኬ ይሄንን የአቢንን መጥፋት ከተመለከትከው በኋላ ነው ማለት ነው? ከዛ በኋላ ነው ማለት ከዛ በፊት ነው። ከዛ በኋላ እኔ እከታተላለሁ እንደነገርኩ የእሱን ሚዲያ በጣም ነው የምከታተለው። ሳይ እንደዚህ አካባቢው ምናምን ያለው ነገር ምናምን ተገጣጠመልኝ ምናምን ነገር ያለው ገረመኝ። በጣም ገረመኝ። ሰውየው ጋር ድጋሚ አልተገናኛችሁ? አልተገናኘም።
ብቻ ስልክ እንደዚህ ያን ነገሮች ነው ከተመለከትከው በኋላ ቢያንስ ለእኛም በጣም መረጃ እንትን ለማቀበል ወይ ደግሞ በቂ የሆነ ማስረጃ ለመስጠት ያለውን ነገር ተከታትልክ አጣርተክ ቢሆን ኑሮ ቢያንስ አንዳንድ ሰዎች ምክንያቱም ማለት ነው እንደዚህ አይነት ወንጀል ከፈጸሙ በኋላ አድራሻቸውን ይቀይራሉ። እኛም አሁን የዛኔ በቦታው ልናገኘው አልቻልነው በሰዓቱ አድራሻውን ስለቀየረ አብየን ከጠፋ በኋላ ያው የተቻለን ሞክረናል። የተቻለን በጣም ጥረን ነበረ። የጠፋበት አካባቢ ላይ በተደጋጋሚ ሂደን ነበረ። ሰዎችን የራስን ሰዎች መድበን ነበረ፣ ግን እዛ አካባቢ ላይ ልናገኘው አልቻልንም። ስለ ወዲያው ነው አድራሻቸውን ያጠፉት እነዚህ ሰዎች ማለት ነው። ወንጀለኞች ብዙውን ጊዜ እንደዚህ አይነት ባህሪ ያለባቸው የመሸሸግ እንደዚህ አይነት ነገር ስላለባቸው ያን ነገር አንተ አርግተህልን ቢሆን ደግሞ የተሻለ ይሆን ነበር። ግን ምንም ቢሆን እንዳንድ ሰው ይሄ ነገር ይሰማኛል፣ መናገር አለብኝ፣ መጠቆም አለብኝ ብለህ ከራሱ እዚህ ድረስ መጥተሃል። ያ ነገር ራሱ ትልቅ ነገር ነው እና ሌላ ምን ነገረኝ ነገር ካለ ስለ ሁለታችሁ ወይ ደግሞ ያልነገርክኝ የሱ የወንጀል ታሪክ ከቤተሰቦቹ ጋር የሚገናኝ ነገር ብዙ ነገሮች ይኖራሉ። እንደዚህ አይነት ሰው ዘሎ ወንጀል ውስጥ አይገባም እና እንደዚህ አይነት ነገሮች ካሉ እስቲ ብነግረኝ። እሺ የእሱ ነገር እኔ እኮ ማለት ዘርዘር የሚጨርሰው ነገር አለ ማለት የእሱ በጣም ብዙ ነው። ታሪኩ በጣም ረጅም ነው። እያስታወስኩ ነው የምነግርህ ሁላ ማለት ነው። ምክንያቱም ከዚህ ህይወት ውስጥ እኔ ስለወጣው አይምሮዬም ወደ ሌላ ቦታ ላይ ሽፍት ስላደረገ እያሰብኩ ነው የምነግርህ የነበሩትን ነገሮች። ባይገርም ማለት ነው ቤተሰቦቹ በጣም ከባድ ናቸው፣ እጅግ በጣም በእነሱ እጅ ማለት በቃ ምን ልበል፣ በየጊዜው ሰው ይገበራል። ሰው በደንብ ነው የሚገበረው እና በቃ እንደነገርኩ ህጻናቶች ምናምን ነገር ይገብራሉ። ልዩ የሚባሉ አሉ በቃ የጎዳና ላይ ምናምን አሉ አይደል? የጎዳና ልጆች ምናምን ነገር ህጻናቶች ምናምን የሚለምኑ ምናምን የእነሱ ልጆች ምናምን ይገብራሉ። እየዘረፉ እየሰረቁ ከክፍለ ሀገር እያመጡ ልጆችን ሁሉንም ልጆቹ የሚያመጡት እየዘረፏቸው እየሰረቁ ነው የሚያመጡት። እንዲሁም ግን በትዕዛዝም ደግሞ ልዩ የሚባልም አለ። ልዩ ማለት እንግዲህ ጥልቅ ነው። አሁን በልዩ ትዕዛዝ እንግዲህ እንትኑ ያ ነገር መንፈሱ እርኩስ መንፈሱ ከፈለገው ያንን እንዴትም ብሎ ያን ሰውዬ ያምጥተውት ግዴታ መስዋዕት ማቅረብ መቻል አለባቸው። ካልሆነ በቃ ጥሩ ነገር አይመጣም። እነሱም ጥሩ ነገር አይጋጥማቸውም። ለምሳሌ ይጋለጣሉ፣ ያከማቹት ገንዘባቸው ይጠፋል ምናምን እንደዚህ ነገር ይደርስባቸዋል። በዛ ሲሉ እነሱ ደግሞ ስለሚያውቁት ግዴታ ያደርጋሉ። ስለዚህ በጣም ከባድ ነገር ነው እየነገርከኝ ያለው ነገር። ስለ እኔ ልዩ ብለህ ልታዘም የምችለው ወይ የሆነ የሚጠጣ መጠጥ ነው ወይ የሚበላ ምግብ ነው። ግን እንደዚህ በግብር ደረጃ ወይም ደግሞ ልጆችን እንደዚህ በመግደል ደረጃ ልዩም ልዩ ያልሆነም የተባለ አይነት እንዳለው እንግዲህ እኔ ለመጀመሪያ ጊዜ ነው እየሰሙ ያለሁት። እና ያው ልዩ የሚባለው እንደዚህ ለባለ ሀብቶች ምናምን ሲገበር ነው ወይስ ደግሞ ኖርማል ለማንኛውም ሰው ልዩ የሚል ነገር አለው? ስለ እንደ ፓኬጅ ነው እየመሰለኝ ያለው ነገሩ። ይቅርታ አድርግልኝ ይሄንን በማለቴ ቤተሰቦቼ በጣም ይቅርታ፣ ይሄንን ቃል ከኔ አይጠበቅም። ግን እንደ አንድ ፓኬጅ ነው ይሄ ነገር እየሆነ ያለው ማለት ነው። የሰው ልጅ ነፍስ እንደ አንድ ቀላል ነገር ነው እየሆነ ያለው። ልዩ ብለህ የምታዘው ምግብ ነው፣ በአሪፉ ይሰራልኝ ብለህ ወይ ደግሞ ልዩ የሆነ መጠጥ አምጣልኝ ትላለህ ሆቴል ገብተህ እንጂ ልዩ የሆነ እንደዚህ ሰው አምጥተህ እንደዚህ ገብርልኝ፣ ግደልልኝ በልዩ መልኩ የሚል እንትን ነገር ይኖራል ብዬ አላሰብም ራሴ። እና ያ ነገር ምንድን ነው ልዩነቱስ? ስለ ኖርማል የሚገበረው ግብርና ልዩ ተብሎ የሚገበረው ግብር መሀል ምን አይነት ልዩነት አለ? ምን አይነት ልዩነት አለ ማለት ጥሩ። አሁን እንዴት ነው አሉ አሁን እነዚህ በመንገድ ላይ የሚያገኟቸው የሚዘርፏቸው ልጆች ምናምን ኖርማል ነው፣ ቤተሰብ የማያውቅም ልጅ። አሁን ለምሳሌ ልጅ ጠፋ ምናምን ሲባል ሰምተህ አታውቅም? አዎ በሚገባ አያ ምናልባት የአንዱ አካል አንዱ ለዚህ አካልም ለዚህ ድርጊት ውሎ ሊሆን ይችላል። ያቺ ነፍስ እንደዚህ በዚህ መልኩ ተወግዳ ሊሆን ይችላል፣ ሞታ ልትሆን ትችላለች፣ ላይሆንም ይችላል። ግን በብዛት ግን እንደዛ ነው የሚደረገው። እና በቃ አሁን በብዛት ይጠፋሉ እኮ ልጆች ከቦታ እንደውም አይለቀቁም እኮ አይደል? ከዛ ልጅ ከቤት እሱማ ያው አይለቀቁም። ግን ያው ድንገት ከወጡ በኋላ ከወጡ የማይገኙ ጠፉ ልጆች አሉ ምናምን በቃ ያ የዚህ ሰለባ ነው የሚሆኑት። ግን አሁን እንደዚህ አለ። ልዩ የሚባለው ደግሞ እንደዚህ አሁን ለምሳሌ አንተ እኔ አሁን ለምሳሌ ያኔ በዛ ሰዓት በጣም በቃ የተበሳጨሁበትና ምን እዚህ ደረጃ ነው እንዲህ የሚደርሰው ብዬ በጣም ራሴ የወቀስኩበት ነገር ምንድን ነው የራሴን ለምን አስፈለገ ልጅን መስዋዕት እንድታደርግ?
ሴጣኑ የሚፈልገው እሱና ያንተ ልጅ ፈልጎት ነው። ካልሆነ ግን ያለኝን ነገር እንደማጣ የተሰጠኝን ያገኙትን ገንዘብ በዛ መልኩ ያገኙትን ገንዘብ ያከማቸውትን ክብር ምናምን ሁሉ ነገር አጣለሁ። ከዛ እኔ መረጥኩኝ በቃ ይቀር ሁሉም ነገር እጄ ላይ ነው አመድ የሆነ ሁሉም ነገር ባይቀር ነው። እኔ ማለት በጣም ሀብታም ነበርኩኝ እጅግ በጣም ማለት ከምል በላይ። አሁን እንግዲህ የዕለት ገቢ ለማግኘት የምሯሯጥ ሰው ነኝ። ግን በድሮ ህይወቴ በጣም ሀብታም ብዙ መኪና አለኝ። ምን ልበል በቃ በጣም የተከበርኩ በጣም ሀብታም ትልቅ የሚባል ሰው የለም በእንትን ደረጃ ማለት ነው። እንደዛ አይነት ሰው ነበርኩ። ከዛ ሁሉም ይሄንን ትእዛዝ እንትን አይደለም ስል ስሽረው አጣሁት። ሁሉም አመድ ነው። የህልም እንጀራ ነው ስትኖር የነበረው ማለት ነው። የህልም እንጀራ ነው እየበላክ ነበር። ስለ አንድ ንብረት በእጅህ እስኪያስከው ድረስ ወይ ካልሸጥከው ወይ ካልተሰረቀ ወይ ካልተበላሸ ከአገልግሎት ውጭ ይሆናል ብዬ አላስብም። እና እንደነገርከኝ ከሆነ ደግሞ አንተ ልጅን ባለመገበርን ልጅን በማለትህ ያ ነገር እንትን ብሏል ማለት ነው። ግን ይሄ ግን አይገናኝም። ስለ እኔ አሁን በጣም እንዳተረፍኩ ነው የማውቀው። እሱማ በሚገባ ልጅ የሚያክል ነገር እስከ ማትረፍ ወደ ፈጣሪ እስከ መመለስ የሚያክል ትርፍ አለ ብዬ አላስብም። ጭራሽ የለም። እና አሁን በጣም ደስተኛ ነኝ። እና ደግሞ ይህ ችግር በመፈጠሩ ደግሞ አሁን ላይ በጣም ነው ያዘንኩት። እስቲ እንግዲህ እኔ የማውቃቸው ቦታዎች አሉ። አንድ የምጠቀሙ ቦታ አለ። እዛ ቦታ አሳያለሁ፣ ችግር የለውም። ምናልባት እዛ ሊሆን ይችላል ብዬ የምጠረጥረው ቦታ ከኔ በላይ መቼም ሰውየውን ያን ያህል የሚያውቁት ሰው ቢኖሩ በደንብ ስለማውቀው ሰውየውን እዛ ቦታ ስራ ማብራችሁ ስለሰራችሁ የእሱ ነገር አይጠፋኝም። ምን ሊያስብ እንደሚችል እኔ አውቀዋለሁ። ገባህ? ስራውን ስለማውቀው ችግር የለውም አለው። እስቲ አሁን ለምሳሌ ስልክ ሰውየውን ጠልቄ አላውቀውም እና ምን አይነት ጥንቃቄ አሁን አቢም እንግዲህ እሱ ጋር ሄዶ ነው እንደዚህ ያን ነገር የደረሰበት። ስለዚህ ምን አይነት ጥንቃቄ ባደርግ ስልክ አንተ ስለምታውቀው ምን አይነት ጥንቃቄ ብወስድ ይሻላል? አሁን እዛ አካባቢ ላይ ብዙ ሰዎች ካሉ ብቻ የሚሄድ ከሆነ እኔም እንደሱ ጠፍቼ መቅረቴ ነው የሚሆነው። ያ ነገሮች ስህተት ነው የምትደግመው እኮ አሁን ሲጀምር እንደዛ መሆኑ ትልቅ ስህተት ነው በነገር ላይ። ምክንያቱም ከባድ ሰው ነው፣ መሳሪያ አለው፣ ይገልሃል። መሳሪያም ይይዛል እንዴ ቤቱ እንዳለ መሳሪያ የመሳሪያ አይነት አይደል እንዴ ያለው መሳሪያማ ግዴታ ነው። ካልሆነ ታዲያ በምን ራሱ ይጠብቃል? አሁን እኮ በጣም ወንጀለኛ እኮ ሰዎች ይፈልጉታል እኮ እሱ። ስለዚህ አሁን በስልክ አሁን ቀጥታ እንደ ጋዜጠኛ እንደ መርማሪ ጋዜጠኛ ሁኜ ከሄድኩኝ ይሄ ነገርን እንደማበላሸት ነው፣ ወንድሜንም ማጣት ነው የሚሆነው ጭራሹ። ስለዚህ በምን አይነት መንገድ ብቀርበው ቀርቦ ሊያናግረኝ ይችላል? ይሄ ብዙ አባላቶች አሏቸው አይደለም? አዎ በሚገባ እነሱን አባላቶች በሙሉ ነግራቸው በቃ ትጥቅ ተሟልቶ ምናምን መያዝ ያለባቸው ነገር ተይዞ የፖሊስ አካልም መጨመር መበደብ ያለበት ነገር ተመድቦ እኔ የምጠረጥረው ቦታ ላይ ወስዳቸዋለሁ። እዛ ሊሆን ይችላል ብዬ አስባለሁ። እና ለህይወታችን በጣም ሪስክ ነው፣ ግን ቢሆንም የሰው ነፍስ ስለሆነ ግዴታ ማድረግ መቻል አለብን ብዬ ስለማስብ ነው። እዛም ነው አንድም የራሴ አለ አይደለም ምንም ብጸጸትም የራሴን እንትን ማካካሻም ይሆነኛል። ለዛም ነው እንደዚህ አይነት እናንተንም ሪስክም ለመውሰድም የምፈልገው። የሆነ እንዴት ነው አንዳንዴ የሰራው ወንጀል በጣም ይበዛና እንትን ይልሃል። ሁሌም ያን ነገር ለመክፈል ትፈልጋለህ አይደል? እንደዚህ አይነት ውስጤም ስላለ ነው። እሺ እንግዲህ ያው ቤተሰቦቻችን እያንዳንዱን ነገር እንደሰማችሁት ነው። ሰውየው በጣም ከባድ ሰው ነው። ያው እንግዲህ ወንድማችን ሊያስቀምጡት ይችላል የሚል ቦታ እንግዲህ ጠቁሞናል። ያው እንዳይገለው እንጸልያለን። ወንድማችንን ላይ ሌላ እርምጃ ፈጽሞበት እንዳይሆን እንግዲህ እንጸልያለን። እንግዲህ የእግዚአብሔር ፍቃድ እንዲሆን እየተማጸን እናንተም በጸሎታችሁ እንግዲህ ያው ወንድማችን ሰላም ሆኖ በጤና እንድናገኘው እየጸለያችሁ ከጎናችን እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ሰውየው በጣም ከባድ ከመሆኑ አንጻር በተለያየ መንገድ እሱን ቀርበን እያንዳንዱ ነገር ለማውጣትና ወንድማችንን ለማትረፍ እንሞክራለን ማለት ነው። እንግዲህ ያው ወንድሜም ቦታውን አሳያለሁ ብሎኛል። ሌላ ከኔ ጋር የሚሰሩ ክሮች ስላሉ እነሱን ከርቀት ሆኖ እንዲከታተሉኝ አድርጌ እንግዲህ ያው ወደ ቦታው የሚሄድ ይሆናል ማለት ነው። አብራችሁን ቆዩ። እሱ ከርቀት ሊያሳየኝ እንግዲህ እዚህ ድረስ መተናል። እስቲ ያው የምትለን ነገር ካለና ያው ቦታውን ከርቀት እያሳየኝ ስለሆነ ሁሉ ነገር እስቲ ግልጽ አድርገህ ንገረኝና ቀጥታ ወደዛ ምን ይሆናል? እሺ ቦታው የምታየው እዛ ጋር ነው። እዛ በኩል ቅያስ አለች እንደዚህ በቀጭኗ መስመር ነው። እንደዚህ ገባ ስትል በቃ ፊት ለፊት ታገኘዋለህ ያለው ማለት ነው። ከዛ ትልቁ እንትን ግቢ ነው።
እዛ ገብታችሁ ነው በቃ እንደታጠፍኩ ነው እዛ ማለት ነው። እና ግን በጣም መጠንቀቅ መቻል አለባችሁ። ሰውዬው በጣም ከባድ ሰው ነው ማለት ከምታስበው በላይ ነው። ምን ሊያደርግ እንደሚችል ለራሱ በቃ አታውቅም። በጣም ከባድ ሰው ነው። በጣም ከመለበለኝ ጥንቃቄ እንወስዳለን። ያው አንተም ከክሩቼ ጋር ሆነ እንግዲህ ራቅ ያለ ቦታ ትሆንና ምክንያቱም እንዲህ ሁላችንም አንድ ላይ ገረ ብለን ከሄድን ጥሩ ነገር አይመጣም። አንድም እንዴ ካየኝም ደግሞ ለኔም ለእነዚህም በደህንነትም ጥሩ ስለማይሆን ራቅ ሆነክ ያው ከክሩቼ ጋር እነሱ ያለውን ነገር ይጠብቁካል። እኔ ደግሞ ጠጋብዬ እንግዲህ ያለውን ነገር ሰውየውን በሚሆነው መንገድ ያው ድብቅ ካሜራ ይዤ ማጋለጥ ይሆናል ማለት ነው። እንግዲህ ስለ ትብብር በጣም ነው ግን ይቅርታ ነው የተወሰኑት ግን አብሮክ ቢሄዱ ባይነኝ እኔ ብቻን ከምትሄድ መራቀሉን ጠብቁኝ ያደርጋሉኝ። ምክንያቱም በቃ በጣም ሊከታተሉ ይገባል። ምክንያቱም አንተ የሱን እንትን እንዳይለ የሱ አጸፋ ለአንተም እንዳይደርስ በዛ ብላችሁ ብትሄዱ ጥሩ ነው ብዬ አስባለሁ። እና ያለው ነገር ይሄ ነው እንግዲህ ድርሼን ተወጥቻለሁ ብዬ አስባለሁ። እኔ እንግዲህ ቆሜ ማየት ነው ከዚህ በኋላ። እሺ ወንድሜ እንግዲህ አመሰግናለሁ። ያው ቤተሰቦቻችን ያለውን ነገር ያው ሂደን አብረን ምን ይሆናል ማለት ነው። አብራችሁን ቆዩ። ሰው የለም እንዴ እዚህ ቤት? ሰላም ነው? ሰላም ነው? ባስ የሆነ ጉዳይ ፈልጌ ነበርና ገብተን ብናወራው። ምን ጉዳይ አለበት? የሆነ አብረን እንድንሰራ እንፈልገው ስራ አለና ገብተን ብናወራ ብዬ ነው። ስራ ስትል ምን አይነት ስራ? እሱ ውስጡን ባስረዳህ ከሸን። አይ ችግር የለውም። እዚህ ጋር ስለ ለሁለታችንም ደህንነት እንትን እንዲሆን ውስጡን ብናወራ ይሻላል። አይ ችግር የለውም። ስራ ከሆነ ናሽ አረፈሽ ጮች ሰላም ሁሉ ምን ይመስላል? ቤተሰብ ሁሉ ስራ እንዴት ነው? ሰላም ነው አባት። አሪፍ። እንግዲህ ያው እንደነገርኩ ቅድም ለሆነ ስራ ነበር የፈለኩና ትንሽ ያው ስራዬን ከመንገሬ በፊት አንዳንድ የምትሰራቸው ስራዎች ካሉ በአንተ በኩልም። አይ አሁን ተረጋጋ አባት። ቤቱን ተሳስተህ ከሆነ እንደገና ወይ አጣርተህ ምናምን ብትመጣ ይሻላል። ቤቱን ተሳስተህ ከሆነ አሁን ያለውን ወሬ አስገባ። ካልተሳሳትክ መጀመሪያ ስለኔ ስራ ስለቀላል ነገር ነው። ሁለታችንም ለዚያ ነገር ውስጥ ብዬ ነው ስለኔ ስራ የጠየቀኝ መጀመሪያ እንደመጣው። አሁን ያልከው ነገር ከኔ ሐሳብ ውጪ ነው። ሌላ ቦታ ሆኖ ሊሆን ይችላል። አሁን የኔ ስራ ሊያስረዳ ይችላል። መጀመሪያ እንታወቅና ስላንተ አሳውቀኝ፣ ከዛ በኋላ እኔ ስራዬን ላሳውቅ። ችግር የለውም። ስራ ነገረኝና እኔ ለምን ይሄንን ነገር እንድሰራልኝ እንደፈለኩኝ ከየት ማስረጃ እንዳገኘ ምናምን ያለው ነገር እነግርሃለሁ። ምክንያቱም አሁን እኔ እንደዚህ አይነት ነገሮች እንደዚህ አይነት የሰው ግድያ እንዲፈጽሙ ሲፈልግ ዝም ብያለሁ። እነዛ ሰዎች ከሚሉ ስለነዛ ሰዎች በቂ የሆነ ማስረጃ ይዤ ነው እንደዚህ አይነት ስራ ይሰራሉ ወይስ አይሰሩም። ምክንያቱም ራሴን ነው የማጋልጠው። ለምሳሌ ሰው ማይገል ሰው ወይ ደግሞ ሰው ማያግጥ ሰው ጌጄ ሰው አግተልኝ ብለው ያሱን በጣም ይቀጣም ይሁን። ግን ያን ነገር ስላመንኩብህ ነው። አይ ልንገር፣ አንተ መጀመሪያ ተረዳኝና ማለት ይሁን የሚተዳደረው በዚህ ነው። ይሄ መጋዝ ታያ፣ ይሄ መጋዝ የእጅ ስራዬ ነው። ይሄ ውጤት የኔ ስራ ለምሳሌ ማለት ነው። እሱ እኮ የሽፋን ስራ ነው። አቆል ስለምን ያወራ እንደሆነ አልገባኝም። አሁን አንተ መረዳዳት ያለብህ ነገር ንገር። ይሄው ስራዬን አይተኛ ሙያ አይተኛል። ይሄ ስራ ውጤት ነው። ከፈለክ እንደዚህ አይነት ስራ ላይ ከመጣ አብረን እንሰራ ይችላል። አሁን ያልከ ሐሳብ ለኔ አዲስ ነው። ስለዚህ ምንድነው ቤተሳስተህ ነው እርግጠኛ ነው የምሆነው። ሌላ ሰው ቤቱን ተሳስተህ ቆለ ብቻ እስኪ አሁን ቼክ እንድታረግ ነው ነገር ነው መሰለህ። ካንተ ጋር ከዚህ በፊት እንደዚህ አይነት የወንጀል ስራ የሰራችሁ የኔ ጓደኛ አለ። ፎቶክን እሱ ነበር ይሰጠኝ። ፎቶክ ከፈለክ ከስልኬ ላሳይክ ይችላል። ምን ያልክ ነው ያለው? አዳምጠኛ ያለው ነገር ስላለም ይሄ እዚህ ጋር የሚታየው እንግዲህ ይሄ ያንተ ፎቶ ነው። ፎቶች ነው ማንም መንገድ አለ ያነሳ ይችላል። ጓደኛዬ ጋር ስለ ፎቶ አይመለከተኝም። ፎቶ ልታነሳ ትችላለህ። ለነገር እኮ ማንም አነስቶ ሊልክ ይችላል። አሁን እኮ የሆነ አለ ውስብስብ አረኮ ቅድም ስትገባ ስራ ሊሰራ ነው ካንተ ጋራ እኮ መልካም ስራ ነው የምትሰራ አልከኝ። እኔ መልካም እንግዳ መስለኝ አስገባው። ስለ ስራ ስላልክ ነው ያስገባው እንጂ እንደዛ አይነት ወንጀል ስራ አሰራለሁ ብትሆን ኑሮ አላስገባም። ቤቴ ውስጥ ማለት ነው ያሉት ከጓደኛዬ ጋር ከዚህ በፊት እንደዚህ የግድያ ስራ ሰርታችኋል እና ያ ጓደኛዬ እሱ አንተ ያን ነገር በቀላሉ እንደምትሰራልኝና ደግሞ እኔ ደግሞ ለአንተ ጠቀም ያለ ገንዘብ ልሰጥ እንደምችል ልነግርህ ነው የመጣሁት።
ምክንያቱም እኔ ያላመንኩበትን ሰው እንደዚህ አይነት ስራ አላሰራም። ትሰማኛለህ? እኔ እንደ ወንጀል የምትለው ነገር ስለ ግድያ የምትለው ነገር ማቆ ታሪክ የለም። በአሁን አንተ እርግጠኛ ነኝ ሰው ተሳስተሃል። ስለዚህ እባክህን ሙያዬን አይተሃል፣ አሳይቼዋለሁ። አናጺ ነኝ፣ እንዴት ሰርቼ እንደምኖር እንደምተዳደር። አናጺ እንዳለንክ እኮ እኔም አንተም ጠንቀን የምናውቀው ነገር ነው። ታዲያ ፎቶ ልነሳ ነው እዚህ ቦታ መጣሁ። ይሄው አንተ እዚህ ጋር መጋዝና ይሄንን ወንበር አስቀምጠ ይሄ የኔ ውጤት ምርት ትችላለህ። ነገር ግን እኔም ልክ እንዳንተው አሁን እዚህ ጋር ሰው እንድገልኝ ፈልጋለሁ እኮ ልክ እንደዛው በሽፋን ብዙ ምሰራቸው ስሮች አሉ። ብዙ ምሰራቸው ስሮች አልገባኝም። ምንድን ነው የምታወራው? ለምሳሌ ነው በቃ ወጣ ብለህ ብጠይቅ ማን ነው እሱ ብለህ ብጠይቅ እንደዚህ መኪናን አስመጪና ላኪ ኖርማል ሰዎች የሚረዳታ አልገባኝም። አንተ ማን ልበል? መጀመሪያ እስኪ ስራ ብሎ የመጣ ሰው እንደዛ ነገር ውስጥ ግርግር ውስጥ አይገባማ እኮ እኔ እንድትሰራልኝ ስለፈለኩ። ስለዚህ አንተ ማን ነው? መጀመሪያ ስለአንተ ማንነት ብታሳውቀን ደስ ይለኛል። እንደ ስራ ልስራ ብሎ ቤቱን በሩ አንኳኩቶ የገባ ሰው ቀጥታ ሰው ግደልልኝ ልክፈልም ይላል እንዴ? ነግሬሃለሁ፣ ደጋግሜ አልነግርህም። እኔ ስመጣ ስለዛ ሰው መረጃ አጣርቼ ነው ማለት። ሲቀጥል ደግሞ አንዴ መረጃን አሳልፌ የሰጡትን ሰው ወይ ያን ስራ ይሰራል ወይ ደግሞ ልክ እኔ አስወግድልኝ እንዳልኩ ሰውዬ እሱም ይወገዳል። ይገባል አይደለ? ስለዚህ ይሄን ነገር አንተ ጋር ከመምጣቴ በፊት በደንብ አጣርቼ ነው የመጡት። እኔ ተከስተ ይባላል ሌላ ሰው ነው ተከስተ ቤት ነው የመጣው። ተከስተ ጋር ነው የመጣሁት። ያሳየሁትም ለአንተም ያሳየሁህ የተከስተ ፎቶ ነው አይደለ? መቼም ያንተ ፎቶ ነው አይደለ? ሌላ ፊት አይደለም ያሳየሁህ። ይሄንን የወንጀል ስራ ነው ሰርታለሁ። ይሄ ሌላ ነገር ፖሊስ ምናምን መስዬ ከሆነ እየነገርኩ አይደለም። ስላንተ ነው ታውቃለህ። ነገርኩ። ዛሬ አንድ መጥተ ይሄን ያህል ስራ ማለት አንተ አናጥን ሰው መጥተ ይሄን ስራ አድርግ ማለት እስኪ አስበው። ምን አይነት አስተሳሰብ ነው ያለህ? አንተ ስለምን እንደምታስብ አሁንም አልገባኝም። ደጋግመህ አናጺ ደግሞ አይገባኝም። እሺ ስለዚህ ምንድነው ማድረግ መተሃል? አመሰግናለሁ። ካንተ ጋር ማወራው ነገር አይኖርም ማለት ነው። እሺ ማለት ጉዳዩን ጨርሻለሁ መሰለኝ። ሰማኛለህ? ቁጭ ብለው ምን ፈልገህ ነው አንተ? ማን አንተ? ስራ ነው ልጄ ብለው ነው። ቆይ ልጄ ሌላ ነገር አንተ ቁጭ ብለው ነው። ቁጭ ብለው ልመታን ነው የመጣኸው? ቁጭ ብለህ አውራኝ እገላለሁ። ለማን እንዳንተ ቁጭ ብለህ አውራኝ። ስለኔ የምታውቀው ታደርጋለህ? አውራኝ ብያለሁ። ቁጭ ብለህ ተረጋግተህ ታውራኛለህ። ሰማኛለህ? ተረጋግተህ ታወራኛለህ። እኔ ሲጀመር በመጀመሪያ ደረጃ ሰው እንድገልኝ አልመጣሁም። እኔ እንደዚህ አይነት ተልካሻ ስራ የምሰራ ወንጀለኛ አይደለም። ነገር ግን ሰሞኑን የኛ ወንድም የሆነ የተለያዩ ወንጀለኞች እንዳንተ አይነት ግብረ ገብ ስራዎች የሚሰሩ ወንጀለኞችን ሲያስወግድ የነበረ ወንድማችን አፈን ዘግተህ ቁጭ በል። ገና እቀጠቅጠዋለሁ። ይሄ መጋዝ ነው አይደለ? በዚህ መጋዝ ሌላ ነገር ይችላል። ወንድም ያለበትን ቦታ ማነግረኝ ከሆነ እያንዳንዱ እስከዛሬ ሲሰሩ የነበረው ወንጀል አይነት አንተ ላይ ልፈጽም ይችላል። ያን ነገር ግን ሳልፈልግ ነው ማድረገው። አርፈህ ተረጋግተህ አዳምጠኝ። ከዚህም በፊት አንተና ልጅክ ሁናችሁ ወንድሜን አቢ የት እንዳደረጋችሁት አልታወቀም፣ ሰውራችሁታል። ይሄ የሚሆነው ደግሞ አንተ ጋር ሲመጣ ነው። ይኸውልህ አሁን የምትላችሁ ነገሩ ማለት ነው። ጠፋ የምትለው ሰው እኔ አላውቅም። ትረዳኛለህ? ወንድሜ ጠፋበት እና ፈልግ። እኔ ያንተ ወንድም ጠፋቅ አይደለም። ያለበት ቦታን ተሳስተሃል። ሰማኛለህ? ትለኛለህ ነው መጣ እያልኩ ነው። ሌላ ሰው አይደለም። ማትወርድብሃል። ይረፍ ማለት ሌላ ነገር ሊወርድ ይችላል። ማትገባ አይደለ? ሊወርድ ይችላል። ማትወጣ ውስጥ የገባህ ነው። ማትወጣ እያንዳንዱን ነገር እንደነግረኝ ነው ፈልገው። አላውቅም። እያንዳንዱን ነገር ሰማኛለህ? እያንዳንዱን ነገር ትናገራታለህ። ዝም ብለህ እንዲህ ቀለል አድርገህ ሰው እንድታይ አልፈልግም። ያጠፋከው ዝም ብሎ ተራሱ አይደለም። እሺ እንዳንተ አይነቶችን የማይረባ ስሮች መስሩ ውሾች የሚያስወዱ አሁን ነገር የሚጠይቀው ነገር እኔ አላውቅም። ያው ሆይ በተደጋጋሚ አልጠይቅም። ያንተና የልጅን ኬዝ ሲከታተል የነበረው ጋዜጠኛ አቢን የት ነው ያደረጋችሁት? እኛ የምታወራ ሰው አናውቅም። ስለ ጋዜጠኛ የምትለው ነገር ምን እንደምታወራ ምን እንደምትል እኔ ማውቀው ታሪክ የለም። አሁንም ደጋግመ ውጣ። ማትወጣ ማቅ ውስጥ የገባህ በዚህ እንዳነካ እኔ ላይ ልዝት እንዳሞክር ልታስፈራራ እንዳሞክር ተግባባን። እያንዳንዱን ነገር ከመሰረቱ እንድነግረኝ ነው ፈልገው። ምንም ነገር ታሪክ የለም። እንደ ትልቅ ሰው ነህ። አክብሬ ነው እያወሩ ያሉት። ትልቅ ሰው ነህ። አክብሬ እያወሩክ ነው ያሉት። የተግባባ መስላ ልትወጣ ትችላለህ።
ጭራሽ ተስጠኝ ነው። ውጣልኝ። ወንድም ያለበት ሳትነግረኝ ከዚህ አትወጣም። እሺ ገባ? እያንዳንዱን ነገር እንድትነግረኝ ነው። ምንም ነገር የለም። መረጃ የለኝም። ብዙ ስራዎችን እየሰራ እንደሆነ አውቃለሁ። ብዙ ወንጀሎችን አውቃለሁ። እያንዳንዱን ነገር አሁን ወንጀለኛ አንተ ነው መተህ እዚህ ጋር እየደበደብከኝ ያለው ማስረጃዎች በእጅ ላይ እንዳሉ አውቃለሁ። ስለዚህ ማለት ሰማኛለህ? የት ነው ያረጋችሁት? አንተና ልጅ ንገረህ ተባብራችሁ ይሄን ያረጋችሁት? ንገረህ ምንም አታገኝም። ከእኔ ጋር ምንም መረጃ የለም። አንተ እንዴት ነው የማላገኘው? ልጄ ከምትጠፋና መቀመጥ ከምትወድ ያለበትን ንገረኝ። ግን ከአንተ ጋር ምን አታገኝም? አንተ ወንጀለኛ ነህ። እኔም እንዳንተ በወንጀል ነው ራስን ማውጣት አለብኝ ማለት ነው። እነዚህ እግሮችን ቆርጬ ሌላ ነገር ውስጥ ልክተት ለማኝ ላድርግ ወይስ ደግሞ እያንዳንዱ ነገር ታደርጋለሽ? እኔ ዱላ መፈራ ወይም ትፈራ መስለህ? እኔ ቦክሰኛ ለአንተ መረጃ የሚባል የለም። በህይወት ብቻ አንተ ከዚህ ወጣሽ። ሰምተኛል? በህይወት እወጣለሁ፣ ግን የምወጣው ብቻዬን አይደለም። ወንድሜ ልጅ ነው የምወጣው። ሰማኛለህ? ወንድሜ ልጅ አንተን ደግሞ መቀመቅ አውርጄ ነው የምወጣው ከዚህ ቤት እንጂ ዝም ብያለሁ። ወንድምህ እኔ አላውቅም። ምን አለ ወንድም ነው ስለሱ የምትጠይቀኝ? ማን ነው? እንገርህ ስለማን ነው የምትጠይቀኝ? በተደጋጋሚ ለአንተ አልነግርህም። ሰሞኑን ያገትከው ጋዜጠኛ የት ነው ያረከው? ስለምንድን ነው ሚዲያ ባወራ ወደ እኛ አትምጡብን? የት ያረከው? ሰው የተደጋጋሚ እጅን ሰነዝርባታል። የት ነው ያረከው? አላውቅም። ትወጣልኛለህ አትወጣም? ሌላ ነገር ውስጥ እንድከት እየገፋፋኝ ነው። አሁን ከማስወግድህ ሌላ እርምጃ ከማረግብህ የት ነው ያረከው? ያቺ ወንጀለኛ ልጅም ገና እሷንም ወደ እሷ ምን በልጅ አትምጣ። ልጅ ማለት ህይወቴ ናት። በህይወት አትምጣ። የምትፈልገው ነገር ካለ በሚቆረቆር ሰው ነው የመጣው። አንተ ስማኝማ፣ የምትፈልገው ነገር ካለ ከእኔ ጋር ጨርስ። እሷ ጋር አትምጣብኝ። ህይወቴ ናት። ወደ እሷ እንድመጣብህ ካልፈለክ እያንዳንዱ ነገር ንገረኝ። ልጄ ማለት የኔ ገንዘብ ሀብቴ ናት። ልጄም ብቻ አይደለች። ስለዚህ ከልጄ ወረድ በል። የምትጨርሰው ጉዳይ ካለ እኔ ጋር ጨርስ። ትሰማኛለህ? መግደል ከፈለክ ግደና ሂድ። መረጃ ሳስገኝማ ዝም ብዬ አልገለህም። ወንጀለኛ ይዛለሁ ብለህ መተህ ወንጀል ውስጥ መግባት ከፈለክ አንተ እንደፈለክ መሆን ትችላለህ። ስለዚህ ትሰማኛለህ? እግሮችን በዚህ መጋዝ ነው ቆርጬ ለማኝ ማድረግ። ቁረጥ። ወንድ ከሆንክ ሌላ አላፊ ነገር ውስጥ እንገባገባ። ወንድ ከሆንክ ስለዚህ ወንድማ ወንድ ነህ። ወንድ ነህ። እሺ አትበለሽ። ወንድማ ወንድ ነህ። ለምን ትወጫለሽ አንቺ? አልገባኝም። ምንድን ነው እንዴ? ለምን ትወጫለሽ አንቺ? ባለሽበት አትወጣለሽ። ምን አስወጣሻል? ናንዱ እሺ፣ ሰምኛለሽ? ለምን ትወጫለሽ አንቺ? ዝም በለው። ሁለታችሁን እያንዳንዳችሁን ነገር የምጠይቀውን ነገር አፍሽን ደገርሽ። ልጄ ትሰምኛለሽ? አንተ አፍን ዘግተህ አዳምጠኝ። እሺ፣ ምንም ታሪክ እነኚህ ከየት እንደመጡ ወራቦሎች አናውቅም። ቤታችን ገብቷል። አንተ ይኸው ሰማኛለህ? ቀና ብለህ እይ። ልጅ ላይ ሌላ እርምጃ ልውሰድ ወይስ ደግሞ አንቺ ሳባስ ልግደለው ላስወግደው? እዚሁ ጋዜጠኛው የት ነው ያደረጋችሁ? ጋዜጠኛ ስለምን ነው የሚሆነው? ምታገት አድርገኛ ከገደለ አባትና ልጅ ተባብራችሁ ልታሳብቁ እያንዳንዱን ነገር እንደነገሩ ፈልጋለሁ። ከዚህም በፊት እቤትሽ አባቴ እኔ ላይ ጥቃት እያደረሰ ነው ብለሽ የጠራሽው መርማሪ ጋዜጠኛ የት ነው ያደረጋችሁ? ማንንም አልጠራች። እኔ ጠርቼ አንቺ ያማን ነገር ሰሚኛለሽ? ገና እቀጠቅጥሻለሁ ወይ እሱ ላይ ወይ አንቺ ላይ እያንዳንዱ ነገር እርምጃ እንድፈጽም አታስገድድ። የፈለከው ነገር ነው። የምትፈልገው ነገር እኔ አደርግልሃለሁ። እሷን አልሰማኛለህ። እሷንም አንተንም ሌላ እርምጃ ላይ እንድከታችሁ አትፈልግም። እሷም ገና ልጅ ነች። ስለዚህ የተሻለ ህይወት እንድትኖር የምትፈልግ ከሆነ አንሳት። እያንዳንዱ ነገር እንድትነግረኝ ይፈልጋል ወይስ እሷን መቀመቅ ልውሰድና ልከተልህ? ህፃን ልጅ ናት፣ ልቀቃት። እሷን የፈለግከው ነገር ከእኔ ውሰድ። እያንዳንዱ ነገር የምትነግረኝ ከሆነ ስማኝማ፣ ስማኝ። በምድር የምትኖር ይመስልሃል? ይሄ ሁሉ አድርገህ እሱም ቤት እንደምኖር አንተ አይደለም። እያንዳንዱ ነገር የምትነግረኝ ከሆነ እንበላሃለን። ስጋን ስለዚህ እንበላለች። እኛ ምን የምናውቀው ነገር የለም። ለምን አትልቀቃት? እሷን እሱማ በሚገባ አጣርቼ የመጡት
አልገባኝም። ምንድን ነው የምታወራው? ሴት ነሽ ብዬ ሕፃን ልጅ ነሽ ብዬ አክብሬ ነው እያወሩሻለሁ። ወንድሜም ሕፃን ነሽ እየተበደልሽ ነው ብሎ ነው እዚህ ድረስ መጥቶ አንቺን ለማዳን ሲል ሁለታችሁ ተባብራችሁ አራችሁን ያጠፋችሁት። እኔ ምን ጋዜጠኛ የለም አቢ ወይም ጋዜጠኛ አቢን ጠርተሽ ስለምትለው ሰው አናቅም፣ ስለምታወራ ጋዜጠኛ አናቅም። አንተ ማንም ሰው በጠፋ ጊዜ ወደኛ አትምጡብን። የጠፋ ጥፋ እኛ ምን አገባን? ስለዛ ሰው ምን እናቃለን? እት አጥራሽ ልጅ እያንዳንዱ ነገር እንድነግር የሚፈልገው ወንድሜ ነው የምለው ሰውየው። አይ ልጅ ምን እናቆት አድርጋለህ? ብታብሰው አለ ከዚህ አሁን ማለት ታገኛለ። ሁለታችሁን ቁማ ተናርቃችሁ ህግ ያለበት ሀገር እኮ ነው ያለነው። ምን ይሁንክ ነው አንቺ ጣልሽ ህግ ነው አንቺ ስትሺ ህግ አልመሰላለሽ። አግጥሻት ተግባብናለ። ሁለታችሁን ቁማ ታርጊ። ለማኝ ላርጋችሁ ወይስ ደግሞ ጋዜጠኛው ወይስ ላርጋችሁ ትናገራለህ? እኔ ግደል እሷን ልቀቃት። ለማኝ ምናምን ትሎ ታርቅ አበቃ ያበቃል። ሲጀመር እኮ የማትማረው ማለት ነው። ምን እኮ ቅድም አላማረኝም። እኔ ስትገባ ማለት ነው ስለ አንተ እኮ መጠርጠር ነበር፣ እዛ መድፋን ነበረብኝ። ገባ በራስህ ማሰብ ነበር። ትደፋለህ፣ ትኖራለህ። እንደዛ አድርገህ የምትኖር መስላል። በነፃነት ወጣ አትምታኝ ያልኩ ነው። ይበቃሃል። ስለዚህ አትምታኝ እጄ እንዳነሳ ባገፋፈኝ አትምታኝ ያልኩ ነው። አንቺ ማባሽ ሌላ ነገር ከማድረግ በፊት እያንዳንዱ ነገር እንደሚፈታ ምታቂ ነገር ጋዜጠኛው ነው ያልሽው። የምን ጋዜጠኛ? ጋዜጠኛው እኔ ተቆራችሁ። እኔ ስለምንም ጋዜጠኛው ማውቀው ነገር የለም። ልቀቀኝ። ምንም አትወራጭ። ከኔ እጅ ገብቶ ማንም ይወጣ ሰው የለም። ስለዚህ ሁለታችሁ በቂ የሆነ ማስረጃ አለ። ዘብጥዬ ወርዳችሁ እዛ እካካችሁን ከምታራግፉ ስታኩ ከምትኖሩ ወይስ ደግሞ እያንዳንዱ ነገር ተናግራችሁ ጋዜጠኛውንም አሳልፋችሁ ስጡኝና ነፃ ውጡ። ይሄንን ብቻ ለእናንተ ማስተባበያ ብዬ የምሰጠው ይሄንን ብቻ ነው። ትሰማኛለህ? ቀና ብለህ አሁን ፊቴ ላይ እንዳነካኝ ገና ፊትን አይደለም ይሄ ፊትን የምትኮራራበት ምላስን ጭምር አስወግድልሃለሁ። ወግድ እያንዳንዱ ነገር ማናቆ ታሪክ የለም። አስወግድ ስለዚህ ቢሞት ራየን ታሳካለሽ። የምን ስራ ምታሳካል? ስትተርፋ እንዴ ከኔ ስትወጣልኝ እንዴ ስራ የምታሳካል ይመስልሃል? እኔ ያን ነገር ከሆንኩ እኮ ያንተ ዘር እኮ አይኖርም። ይሄ ጋዜጠኛ እኔ ስራ ይዘር ሰማኛል አይደለ? እንዳንተ እንዲህ ከኋላ ሌላ ሰዎችን ይዤ አይደለም እንትን ያልከው። ነገር ግን እኔ የምፈልገው ነገር ቢኖር ሁለታችሁ ተባባችሁ ተሰውራችሁትን ጋዜጠኛ እንድነግሩ ብቻ ነው። ምንም የተሰወረ ምንድን ነው ያደረሳችሁበት? ምንድን ነው የደረሰበት? ስለምንድን ነው የምታወራው እንዴ? ሰው ቤት ገብቶ ዝም ብሎ እንዲህ መቀጥቀጥና መግጠጥ አለ እንዴ? እኔ አንድ ሰው ነው ያዝኩት ብቻዬን ይዛላ። አንተ ግን የእሳት ሲኦል ውስጥ ትኖራለህ ለዘላለም ትቃጠላለህ። አትዛት። ይሄ ምላስን ቆርጬ የለን ዲዳ ነው ማለት አትሳቅ። ስለዚህ ልጅን ልቀቅ። የሚያስፈልግ ይደረግልሃል። ሂድ ከዚህ እኮ ልጅን እለቅልሃለሁ። ነገር ግን ህፃን ልጅ ናት። ፈታት እጇች እያንዳንዱ ነገር ከነገርከኝ በኋላ ስምምነታችን የሚሆነው እሷን ልጅን ነፃ ማውጣት የምትፈልግ ከሆነ እያንዳንዱ ነገር ነግረኝ። አንገቷን ልቀቃት። ነገርኩህ እኮ ለልጅ የምታስብ ከሆነ እያንዳንዱ ነገር ንገረኝ። ምንም ነገር የለም። አለበዛ አንተ ብዙ ወንጀል ስትፈጽም እንደነበረ በቂ የሆነ ማስረጃ አለኝ። ብዙ የሆነ ይሄ ልጆችን እየሰበሰብክ እንደምትገብር ይሄ ባዕድ አምልኮ እንደምታመልክ ሁሉ አውቃለሁ። ነገ ያንቺ ዕጣ ፈንታ ነው። እሺ ነገ ወስዶ ይጋብርሻል። እሱ ለሱ ለራሱ ለመለወጥ ሲል ለሀብቱ ሲል አንቺ ሰሚኛለሽ። አባትሽ ዝም ብሎ አንቺን ላወጣጣሽ ነው። ዝም በል አንቺን ላወጣጣሽ ፈልጎ ነው። አባትሽ ብዙ ወንጀሎችን ይሰራል። ከነዛ መካከል አንተ እኮ እያደማኝ ነው። ገብቶሃል? ግን እሺ እናትሽ ሞታለች አልሞተች? ሞታለች። ግን በወሊሳኔ ሞታለች። ስለሷ እና አንተ ምን አገባህ? ተገብረ ለሰይጣን ገብሯት ምታቆት አርጋለ ደም ያወራል። ዝም በል አንቺ ላወጣጣሽ እጅ እንዳነሳባከው ልጅ ይኸውልሽ ላወጣጣሽ ነው። ዝም በል ከነጋ ብቻ ያወራሽ ምንም ነገር ምታግ ነገር አውቆ ላስፈራራሽ ነው። እሺ የኔ ልጅ እኔ አይደለም አላወራሽ እሱ ዝም በል አዳምጠኝ። እያንዳንዱ ነገር እውነት እንደሆነ ጓደኛ ነግሮኛል። ሁሉም ነገር ማስረጃ በእጅ አለሽ። ጓደኛ ነው አባትሽ ጀመር ጓደኞች ሰሚኛለሽ? እኔ ጓደኛ ነኝ ልጅ በቃ የለማ ምመጣ በቃ ስራ ባልደረቦች ናችሁ እንጂ ጓደኛ አለኝ? ጓደኛ ነግሮኝ ጓደኛ የሚባል አይደለም። ቆይ ከኛ ምንድን ነው የፈለከው? ለምን ግልጽ ሆነ አታወራም? ጓደኛዬን ወንድሜ የት እንዳደረግሽው አንተም አንቺም ታወራለህ።
አንተ ደግሞ ጓደኛህን ሳመጣልህ እያንዳንዱ ነገር ምን ለፈልፋት ይሆናል። የት እንደምታወቁና ማስረጃ ነው የፈለግሽው አይደል? ጠብቂ። ስለዚህ ማለት ነው ምሉት ነገር በምን የምታውቂው በምን ምንም ነገር የለም። እሺ የተከበርክ ማን ነው ማነቱ ነው? አሁን ስለ ጓደኛ ስለ እናትሽ ለማወቅ የፈለግሽ ይኸው ከሱ በለጠ ማስረጃ ትሰጥ እኮ ማን ነው? አንተ ዛሬም አለ እንዴት ነው የሚታወቀው? አለካ ሲያወሩኝ አለው። አመሰግናለሁ። ባለፉት ተገናኝተን ነበር በቀደም ዕለት ላካሩቅ ከውጭ የመጡ መስሎኝ ነበር። እኔ ነግሬ ነበር አይደለም ስለምንም አስጠንቅቄ ነበር በኔ ህይወት እንዳገባ ብዬ ነበር። ነግሬሃለሁ። እኔ ተው ይሄ ነገር የሰው ደም አታፍስ፣ ይሄ ሰይጣን የምትለውን ተውና ተጸጸተ እጅህን ለመንግስት ስጥ ብዬ ነበር። ነግሬሃለሁ። እኔ የጓደኝነቴ ነግሬሃለሁ። ስለ አባቴ እኮ ነው እያወራለሁ ከኔ አንቺ ጓደኛሽ አባትሽ ምትይው ስማ ልጅ እንዳለ መመልከት ይችላልሽ። ስለኛ ታውቃለህ። አይሽና ጆሮሽ ማመን አያክትሽ ማለት ነው። ከዚህ በኋላ የምትኖር መስልሃል? እኔ መስልሃል? እየኖርኩ ትኖራለህ? እየኖርኩ ነው። ተመስገን እሞት ያለው አለ እኮ ለማኝ መስለኝ እየዞርኩ ያየ ነው የኛ ቦርኮ። እሺ ቦርኮ ህይወት የኖርኩ ዛሬ አንተ ነህ በኔ ጀርባ ሁሉ ቅንብር የምትሰራው። ይኸውልህ አንተ ያከማቸው ገንዘብ እያንዳንዱ ገንዘብ በአንድ ሳምንት ባልሞላ ጊዜ ውስጥ አመድ እንደምን ታውቃለህ? እሺ እኔ ነበርኝ ነገር ታውቃለህ አይደል? ካንተ በላይ ነው ሀብታም ነበርኩ ይሄን ታውቃለህ አይደል? ስለአንተ ሀብት አይመለከተኝም፣ ግን በጀርባ አንተ ያለ ነው አመድ ይሆኑ ያውሉ ድሮ ለልጅነታችን አብረን ስላደግን በነበረ ስለአንተ ተወኩ። እሺ ወደዛ ልጅ ነበር ያልገባኝ ነገር ስለምታወሩት ስለዚህ ልጅን አውጣ ከዚህ አውጣት። እውነቱንማ እያንዳንዱን ነገር ማወቅ አለበት። ምንም የምታውቀው ነገር አይኖርም። ምንም የምታውቀው በዚህ አብሮ በዚህ ለምታውቀው ነገር በመጀመሪያ ጀምሮ ነው እንደፈታን ይችላል። እንዳፈታቸው በጣም ከባድ ሰዎች ናቸው። እያንዳንዱን ነገር ምን ነግሪኝ እኮ ነው ፈታሽ። ስለምንድን ነው የምነግርህ? አባትሽ በቂ የሆነ ማስረጃ ያለበት ወንጀለኛ ነው። ስለምን ምን ሳልክ ምን አጣ? ስለምን ወንጀለኛ አይደለሁም። ዝም በል። እሱ የሚያወራ ነገር አንቺ ላይም ብዙ ነገሮችን ፈጽሟል። ይሄን አሳምረሽ የምታውቂው ነገር ምንም አልፈጸመም። ሲቀጥል ደግሞ ምንም የተፈጸመ የለም። ሲቀጥል ይኸው እየነገረሽ ነው የገዛ ጓደኛው የገዛ አብሮ አደጉ የሆነ በአንድ ትር የበሉ ሰዎች ጋር ምን አይነት ወንጀል ሲሰሩ እንደነበር እሱም የአባትሽ ተባባሪ ነበር። ነገር ግን ቶሎ ተመልሷል። እንዳንቺ አልዘገየም። አንቺም የህሊና ጸጸት ካለሽ እንደ ትልቅ ሰው የምታስቢ ከሆነ ትክክለኛ አይምሮ አለኝ የምትይ ከሆነ አባትሽ እንዲማር ለሜዳ እኮ መቅረብ የሚገባ ህፃን ልጅ አይደለችም። ጋዜጠኛ ነው የት እንዳደረጋችሁ አንተ ዝም አትልም እንዴ? ህፃን ልጅ ናት። ዝም በል እሷን ተዋት። ያንተ ጉዳይ መጣለሽ እና አንተ እፈታለሁ። ጋዜጠኛ ነው አቢ አልገባኝም። ማን ነው ደውለሽ አባቴ እኔ ላይ በደል እየፈጸመ ነው ለተለያዩ ወንዶች አሻልፎ ይሽኝ ነው ወይ እየደፈረኝ ነው ብለሽ አይ እኔ እና እኔ ቀጠቅጥሻለሁ እኔ ምናምንሽ አትመጻደቂ። ሰሚኛለሽ አይደል? አትመጻደቂ። ተሳስተህ ነው አንተ አፈን ዘግተህ ቁጭ ጅቦ ትወጣለህ። ቆይ ምንድነው የምትለው አንተ? አንተ እንጋ ተግባባን አለ ምንም ማቆ ነገር ጓደኛ የምትለው ጅቦ የነጠላትህ ነው። ለምን አታምንም? ፍርድ እንዲቀልል ለምን አታምንም? የኔ ጓደኛ ነህ አንተ። የደበከውን ጋዜጠኛ የኔ ጓደኛ ነህ። እኔ ወንድምህ ረጅም እኔ አሁንም እኮ በጣም እኮ ነው የምወድህ። ስማ ክርስቶስን አልሸጥም። አንተ ማለት ይሁዳ ነህ፣ ግን ክርስቶስን አልሸጥክም። በዚህ ትመጣለህ ብዬ አልጠበቅኩም። ነፃ ላውጣኝ። ምንም ድራማ አይደለም። እኔ ይኸውልሽ ለእናንተ ብዬ ነው፣ እኔ ለሱ ብዬ ነው። ምክንያቱም እናንተ አንድ ጋዜጠኛ ይዛችሁ ለሀገር የሚጠቅም ሰው ይዛችሁ የእናንተ የሁሉ ነገር ማድረግ ሳያንስ የምን ጋዜጠኛ ነው የምታወሩት? ታዲያ ስለምን ጋዜጠኛ ነው ወንጀል የምታበሪ? አሁን ነው ወንጀል የምትሰራ ስትል ወንጀል የምትፈራ ፊት ይመስላል። እቺ ልጅ ወንጀል ሰራ ፊት እኮ ወንጀል የሚሰራ ህፃን ልጅ ናት። ተዋት ፊት እኮ ነው። ውጧት እሷን እስኪ ልቀቋት። ህፃን ልጅ ናት። ከዚህ ከኛ ወንዶች ጉዳይ ላይ አታስገባች። ነግሬሃለሁ ያለው በጠቅላላ ሁሉ ነግሬሃለሁ። እሱ ታውቃለህ እኮ በቃ ለኔ አውቃለሁ አይደለም? አንተም ታውቀኛለህ። ሁሉንም ሚስጥራችን የድሮውንም ዘርግፌ ነግሬያችኋለሁ። አሁን አንተ ያለ አማራጭ ማመንና ማመን ብቻ ነው። በቃ አለቀ። ምንም አትከራከር። አንተን አሁንም አላውቅም፣ ትናንትም አላውቅም። ግን ያመጣቸው ሰዎች እነማን ናቸው? ስለነሱ ማንነት ንገረኝና አንተም የኔን ማንነትን ታውቃለህ በደንብ። ጀመሪ ይገምን አጨቃጨቀኝ። ተረዳኸኝ? ስለዚህ ጋዜጠኛ የምትሉ ሰውየውን አናውቅም። ተግባብተናል መሰለህ? ሰማኛለህ አይደል? ብዙ አለ እንዳትመጣ በኋላ እኔ አሁን ፊቴ ሁሉ ነገሮች መተኛል፣ አደማምተኛል። ይሄው አይኔ ሁሉ አባብጧል። አፈን ማዘጋ ከሆነ እረጣለሁ።
ስለዚህ ህፃን ልጅ አውጣት ከዚህ ጉዳይ ላይ። እያንዳንዱ ወንጀል በግልጽ አማርኛ አንድ ነገር የሚፈልገው አንቺም አንተ ሲቀጥል አንቺ ገና እድሜሽ ገና ነው። እሱ ሮጦ ጠግቧል። ለዛ ነው በየሄደበት ወንጀል የሚዘፈቀው። አንቺ ገና ስለሆንሽ እንደዚህ አይነት ወንጀል ውስጥ መተባበርና መግባት የለብሽ። ነገ ህይወት አለሽ። በዚህ ጉዳይ ሰምኛለሽ። የነገ ህይወት አለሽ። ስለዚህ እያንዳንዱ ነገር አባትሽ ማውቃለኝ ሊጠምዱን ነው፣ ወጥመድ ነው የተዘጋጀው። እያንዳንዱ ነገር ነው የሚፈልገው። እኔ ምንም አንተ በዚህ ጋር ካሁን በኋላ እንድታወራ አልፈልግም። ሰማኛ? እንድታወራ ምላስን ነው ወርጉዬ ማውጣው። እንድታወራ አልፈልግም። ስለዚህ እያንዳንዱ ነገር ተባብረሽ እንዳንዱ ወንጀለኛ አለ እንዳንድ አይምሮ እንዳለው ሰው እንዳንድ የነገን ህይወት እንደሚኖር ሰው እንድናገኝ ነው ፈልገው። የት ነው ያደረጋችሁት? ምንም ማውቀው ነገር እዚሁ አካባቢ እንዳለ ጠፍቶኛል። ምንም ማውቀው ነገር ባጣራና ባገኘው ግን ሌላ ነገር ነው ይፈጸም። ቤት ተሳስታል ቢያለው ቅድሚያ መግቢያ ላይ ነገርኩ። ውጣና ሌላ አካባቢ ፈልግ። እኔ እስከዛ የምትፈልገው መረጃ ካለ ወደፊት አዘጋጅልሃለሁ። እዚህ አካባቢ ላይ ይሄንን ልጅ ካገኘሁት ይሄንን ጋዜጠኛ ወንድሜን ካገኘሁት ሌላ እርምጃ ነው ውስጥ አታገኝም አንተንም አንቺ። ምክንያቱም ተሳስተህ ሆነ እስኪ ዞር በል ወጣ እስኪ በእናትህ። ይሄ አውቃለሁ ብሎ ይዞ መጣ ሰውየው አብዶ ከሆነ ቀምቅሞ ከሆነ ጫት በይዞ ይዘመተው ከሆነ ሺሻው አደንዞ ከሆነ እስኪ ስለሱ ማለት መጀመሪያ አሽሽ ወስደውም ከሆነ ሊሆን ይችላል። ያባይ አሽሽ ያስለፈልፈል። አዎ ልጅ ይሄን አታውቂም እኮ አንቺ። እስቲ አንተ ግባ ማታረግ ነገር በላይ እኮ ሊያደርግ ይችላል እኮ። ግን ውስጡ እንዴት ነው? ሌሎችን ምን አደጋ ግን እሺ ችግር የድሮ አይቻልም። ወደ ቤተ መግባት አትችሉም። አገቡ እሺ ቁጭ በል መግባት አትችሉም። ገና አገቡም መሮስ አገቡም ወይኔ በቃ አባዬ ሁሉም ነገር ተናገር። ተይዘሃል እኮ ልጅ አትመኛችሁ። እሺ ምንም ማመን የለብሽ። አትመኛችሁ ምንም ማመጡ አንቺን አስለቅሻለሁ። እሺ አንቺ ግን እንዳታመኛችሁ። እሺ የኔ ሰዎች መታደሉ ምንም ነገር እንዳታመኛችሁ። የኔ ሰዎች መጥተው እንዲያመር ቃል ይገባልሻለሁ። እሺ ቃል ይገባልሻለሁ። እንደቀላችሁ ማቀርባት ጭራሽ እዚህ አስቀምጣችሁስ እኔ ምንም ማውቀው ነገር የለም። ጀመና ያዝልኝ እሷ ምንም ማውቀው ነገር የለም። ዘብጥ እያስቱ ባይገባ አስወጣችሁ ነው ይዛችሁ ሰጣችሁን ለምስጣችሁን እናንተ እሱ አቢን ሐኪም መውሰድ አለበት። ያስተረዳል። አይዞህ ጠንከር